ለምሳሌ ባሌ ወደፊት ማጋባ ባሌ እንዲበልጠኝ ነው የምፈልገው በምንም ነገር ማለት እናንተ በስማም ይሄ ሁሉ ፍቅር ከየት መጣ? ይሄ ሁሉ ትህትና ከየት መጣ ስትሉ አዳምጡ። ግን ደግሞ ምንም አይመጣም። በቃ ማለት አንዳንድ ያሰብካቸው ህይወቶችና የሚመጡት ነገሮች የሆነ ላይጣጣም በህይወቴ ናቲና የናቲ ባለቤት ከተናገሩት ንግግር እድሜ ልኬን ስለፋ ስናገር የነበረው ነገር እኔ ቃል ገብቻለሁ። ስገባ ከልቤ ነው። ምክንያቱም እንደምታውቂው ያው ከዚህ በፊት እኔ ይህ ትለያለህ። የምር አንተ የመኪና መካኒክ ሳይሆን የሰው ጭንቅላት ራሱ በደንብ ነው የምትቀይረው። በደንብ እሷም አለ ጎንሰን መቼም እንድንለያቸው አንችልም። የምትዘጋጃቸው ነገሮች ይኖራሉ። እንደሰው እንደዚህ ነገር ቢመጣ ብለሽ የምታስቢው ነገር ይኖራል። ቪዲዮ ጨርሳችሁ ስሙት። እኔ ብሩኬ እስከዛሬ ናትዬ የተሰጠን ስጦታ ሲል ምን የተለየ ነገር ሆኖ ነው እልነበረ እናንተ በስማ ያላሰብሽው ነገሮች ሊፈጠሩ ይችላል። እሱንም ማሰብ አለብሽ። ከህይወታችን የተማርነው ነገር ምንድነው? እንደዚህ ሊጠፋ ይችላል ወይ እንዲህ ሆንም ባይሆንም ለብሩክ ያላት አመለካከት ምን እንደሆነ እሷም እንድታስብበት ዝግጁ እንድትሆንበት ጭንቅላቷ ሬዲ እንዲሆን እኔ የማስበው ነገር እኔ የምናገረው ነገር ያላሰብኩት ነገር ሲፈጠር በጣም ግራ መጋባት ወደ መጥፎ ውሳኔዎች የሚሄድ ነገር አለ። ስለዚህ ያ ነገር እንዳይፈጠርብሽ ማርያምን ናቲ ወዶ አይደለም ብሩኬ ናቲ ይለያል። ይህ ዓመት የተሰጠን ጸጋ የተሰጠን ስጦታ እንዲህ እኔ ስንት ጊዜ ስለፋው ስናገረው አንቺ በቃ የተባልኩበት እግዚአብሔር ምስክሬ ነው። ናቲ ትለያለ። ምንም ቃል የለኝም። ቪዲዮውን እምባዬ እየወረደ ነው አዳምጬ የጨረስኩት። በጣም በቃ ትምህርት ያለው ነገር በቃ በጣም ማለት ነው ከምነግራችሁ በላይ እውነት ናቲ ትለያለ። የመኪና መካኒክ ሳይሆን የሰዎችንም ህይወት የሚማርክ አንደበት ንግግር አለ። ማርያምን እንዲህ በስመ አብ እንዲህ ደስ እንዳለኝ አትጠይቁኝ። እግዚአብሔር ነው የምላችሁ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው በእኔ ጋር። ፈጣሪ የተመሰገነ ይሁን። ዛሬም ተመልሼ መጥቻለሁ። ተመልሼ ስመጣላችሁ እንግዲህ የጨረቃ ፋሚሊ ስር ድምጥምጦ ካልወጣ በስተቀር በዩ በኩል የዩን ፎቶ መለጠፌን አልተውም። ፎቶ አለጥፌ ትሉኛላችሁ። ይሄን ነገር ከብሩኬና ከሀይሚ ጎን ሆነን እውነታውን ቁጭ ማድረግ የኛ ግዴታ ነው ቤተሰቦች። አሁን ላይ ደግሞ እግዚአብሔር ይመስገን ሁሉ ነገር ተቀይሯል። እንደ ዱሮ አይደለም። እንደምታዩት ሀይሚዬ ብሩክ ባለበት ጭንቀት እሷን እንዳያስከፉብኝ ብሎ እሱ እንዳይደብራት እሱም በውስጡ ይጨነቃል። እሷ ደግሞ ምንም አይነት ጭንቀት እንድትጨነቅ አልፈልግም ብላ ከጎኑ ምንም እንዳልተፈጠረ መስላ እሱን በቃ እኔ እንጃ። ናቲ ትለያለህ፣ ማርያምን ናቲ ይለያል። ለምን በሉኝ፣ አሽቃበጥሽ እንዳትሉኝ፣ የምሬ ነው። እንደዚህ አይነት ኤክስፔሪንስ የሚሰጣቸው ሰው በጣም እፈልግ ነበር፣ በጣም ማለት ነው። እኔ ብዙ ጊዜ ተናግሬያለሁ። እግዚአብሔርን እኔ እዚህ ጋር ሀይሚ ማስረግጥ ነው ሀይሚ ማስጨቆ ነው ለምትሉ ሰዎች አልሰማችሁም። እግዚአብሔርን እኔ ደጋግሜ ነው የምሰራው። ተይ ሀይሚዬ፣ ወንድ ልጅ ክብር ይወዳል። ወንድ ልጅ የፈለገ ነገር በደካማ ጎኑ ክብር ይወዳል እና በደካማ ጎኑ ጌቢበት። እሱ ብሩኬ በጣም ነው የሚወዳት። እኔ አውቃለሁኝ እኮ እግዚአብሔር፣ ሁላችሁም ታውቃላችሁ ይሄን። ብሩኬ በጣም ይወድሻል። ተይ ግን እንደዚህ በቃ ወንድ ልጅ ያለውን ክብር ታስታውሱኛላችሁ። ግን ምንድን ነው የተባልኩት? አንቺ ለሀይሚ ጠላት ነሽ ነው የተባልኩት። ናትዬ እኔ እንጃ ትለይብኛለህ። የልቤን የሀሳቤን ስናገር የነበረውን ነገር ስለተናገርክ ይጠቅማታል የምለውን ነገር ሳግዝ የነበረው ለዚህ ነው። ናትዬን እውነት ዛሬ አመስግኑልኝ። የምን ቢኒ ማመስገን ናቲን ነው እንጂ ማመስገን እንዲህ እኔ ስለ የነበረው ይሄ ነው። በቃ ወንድ ልጅ በጸባይ ነው ማሸነፍ። እግዚአብሔር ይመስገን ሀይሚዬ ተቀይራለች፣ ተለውጣለች። በልጅነት የለም ካሁን በኋላ። ይመቻት ማርያምን። እኔ እንዴት እንዳለቀስኩኝ አትጠይቁኝ። በናቲ ቪዲዮ ማታ ከመሸ በኋላ ነው ያየሁት። ለምን አለቀስኩ መሰላችሁ? የተናገርኩትን ነገር እማስበውን ነገር በቃ እሷ እንዲህ ብትሆን እሷ እንደዚህ የሚመክራት ሰው ባገኝ በቃ ይህን ነበር ስመኝ የነበረው። ምክንያቱም ብሩኬ ምንም ነገር የሚስተካከል ሰው ነው። በቃ እሷ ነች እሱን ማስተካከል ያለባት። ሴት ልጅ ናት ወንድን ማስተካከል ያለባት። አልስተካከል የሚል ጸባይ የለውም ብሩኬ፣ እግዚአብሔር የለውም። እና በጣም በቃ እኔ እንጃ ደስ ብሎኛል። ናቲ ትለያለህ ማርያምን። እኔ ደስ ስላለኝ ነው። እንደዚህ አይነት አንደበት አለው ብዬም ጭራሽ አልጠበቅኩትም። ጭራሽ ብሩኬ ሲያካብድለት
ምን አይነት ሰው ሆኖ ነው እያልኩኝ በውስጤ ነበር ያለሁት። ይገባል ወንድሜ ይገባል ማርያምን እንዲህ ምንም ነገር ቢፈጠር እንኳን ውስጧን ሬዲ እንድታደረግ ድራማ እኮ ነው ድራማ ነው ትሉኛላችሁ አንዳንዶቻችሁ። እኔ ድራማ መሆኑ አልጠፋኝም እንትን አላለኝ። ግን በድራማ መሀል ግን እነሱ ረጅም ርቀት እየተጓዙ በመሀል የሚጣሉ ሰዎች ናቸው። ለምን? በንግግር በአክቲንግ በተለያየ ነገር በቃ እንትናቸው የሆነ ድራማውን ከጀመሩት በኋላ ሀራካታቸው እነሱን ያቀያይማቸው ነበረ። ገብቷችኋል አይደለ? ስለዚህ ያ ነገር እንዳይፈጠር ናቲ ያደረገበት ምክንያት እነሱ ኤክስፔሪንስ ካሳለፉት ነገር የተናገራት ነገር እያንዳንዱ ነገር እኔ ከዚህ በፊት ስናገረው የነበረው ነገር ነበረ። ስናገረው ግን ምንድነው የተባልኩት እኔ በዛን ሰዓት አንቺ ሴትን ዝቅ ማድረግ ምንም ሴትን ዝቅ ማድረግ አለ። ወንድ ልጅ በፍቅር አሸንፊ፣ ወንድ ልጅ አትናቂ፣ በጥፊ አትማቺ፣ ለሚናገርሽ ንግግር የምትመልሽለትን መልስ ትክክለኛ መልስ መመለስ አለብሽ እምለው ለዚህ ነው። ገብቷችኋላ? ብሩክ አልስተካከልም የሚል እንትን የለውም፣ ጸባይ የለውም። በቃ ሁሉም ነገር ሀይሚ የብሩክን ጭንቅላት ኮንትሮል ማድረግ ትችላለች። በጣም ነው የሚወዳት። በጣም ፈቅዶ ልቡን የሰጣት። ፈቅዶላችሁ ወዷችሁ ልቡን የሰጣችሁ ወንድ ጸባይ ባይኖረው እራሳችሁ ናቸው የምታስተካክሉት። ሴት ናት የምታስተካክለው። ስለዚህ እናትዬ እኔ የልቤን ስላልክልኝ በጣም ነው ደስ ያለኝ። የምሬን ነው። እስከ መጨረሻ ቪዲዮም ስሙት። ለእያንዳንዱ ጥያቄ ለእያንዳንዱ መልስ የሰጠልኝ ማርያምን እንዲህ ነው በቃ እኔ የፈለኩት የነበረው። ገብታችኋል አይደለ? ሰው ህይወቱ ላይ ያለን ሰው የሚያስተካክል እራሱ ነው። ብሩኬ የሆነ መርፌ ተሰጥቶ የሚያመሰግን ሰው ነው ብሩኬ ማለት ነው በተፈጥሮ። ይህን ስላችሁ ሀይሚ አመስጋኝ አይደለችም እያልኩ አይደለም። ሀይሚ በትንሿ ነገር ታለቅሳለች፣ ከከፋትም ከተደሰታትም። የእሷ ድካማ ጎን ይሄ ነው። ገብቷችኋል? ግን ብሩኬ ምንም እሷን ቅስም የሚጎዳ ነገር የፈለገ ነገር ቢሆን ንግግር እንኳን ሲናገር ይጠነቀቃል። እኔ ደግሞ ለሀይሚ እንድትጠነቀቅለት እፈልግ ነበር። ባሏ ስለሆነ ማለት ነው። ባሏ ስለሆነ እንድትጠነቀቅለት እፈልጋለሁ። ታክብረው እላለሁ። ያ ክብር የምትሰጠው ለምንድን ነው? በቃ ሁሌ እሱ ልብ ውስጥ በእሷ ንግግር አሸናፊ ሆና እንድትኖር ስለምፈልግ። በምን? በንግግር በፍቅር። ለምን? ይሄ ወንድ ልጅ በብልሃት የምትይዝ ሴት እንደዚህ ነው በቃ ቃሏ ማለት ነው። ልክ ናቲ እንደተናገረው እኔ ኖሬበት አይደለም ይሄን ነገር። በፊት እኔ ዩቱብ ሳይኖረኝ በጣም ዩቱብ ቻናል ላይ ስለ ባልና ሚስት፣ ስለ ጓደኝነት፣ ስለ ፍቅረኝነት፣ ስለ ወንድ ልጅ፣ ስለ ሴት ጸባይ በቃ እያንዳንዱ ነገር እከታተል ነበር። በደንብ ነው የምከታተለው። እና ይሄን ነገር ከዛ ነው የወሰድኩት እኔ ማለት ነው ኤክስፔሪንሱን። ግን እናቴ ሲናገርልኝ ዛሬ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ደግሞ በቅርቡ እውነቱ ይወጣል። አሁን ደግሞ ብሩኬ ራሱ ሀይሚን እንድትናቅበት እንድትሰደብበት ማንም እንዲናገራት የሚፈልግ ሰው ሆኖ አይደለም እየሰራ ያለው። በፊትም እሷ እንድትና ማንም እንዲናገራት አይፈልግም። ኦዲንሱ ላይ እናንተ ራሳችሁ ስታሽቃብጡ ነው እንጂ እሱ ማንም እሷን እንዲነካበት አይፈልግም። ተጣልተው ራሱ እሷ እንድትበደል በፍጹም አይፈልግም። በፍጹም። ብሩክ የታወቀ ነው። ብሩክ መልካም ልብ አለው። ምንም እንኳን አይደለም ሀይሚ ያፈቀራት ሴት ኖርማሊ ይሄ ኖርማል ጓደኛ ራሱ ስስ ልቡን ያውቃሉ። በጣም የዋህ ሰው ነው ብሩክ። ትንሽ ነገር ነው የሚበቃው። ይህንን ስላችሁ እኔ እሷ ሀይሚን ክፉ እያደረግኩ አይደለም። ቤተሰቦች እንድትረዱ የምፈልገው ነገር ለምንድን ነው ሀይሚ እሱ የሆነ ነገር ሲል በጉልበት ነው የምትይዘው። ያ ነገር እንዳይሆን ናቲ መከረልኝ። ይሄን ነገር ነበር መፈልገው እኔ። ሴት ልጅ ወንድ ልጅ ግቡ ሲል እንኳን ሴት ልጅ ረገብ ብላ አላደለ በቃ ትናንትና ሰርተዋለች። እኔ እኮ ትናንት በቃ ገና ስላልተጀመረ ነው እንጂ አሁን በዚህ ፍቅራቸው መካከል ሌላ ነገር አሁን ይመጣል በቃ ምናምን ብዬ በጣም ነበር የፈራሁት። አሁን ግን የናቲን ቪዲዮ ከሰማሁ በኋላ ግን ይሄ ልጅ እንኳን ቢፈጠር እንደው ቢሆን እንኳን አይደለም ሲጀመር ግን ቢሆን እንኳን ለሱ ያላት አመለካከት ናቲ እያንዳንዱ ነገር ነው የነገራት። ቢሆን እንኳን ብሎ ማለት ነው ተተፈጠረ እንኳን በሚለው እሷም ደግሞ ከዚህ በፊት የኔ ሳይሆን እንኳን ለእኔ ለማድረግ በጣም ብዙ መስዋዕትነት ከፍያለሁ። አዎ ከፍላለች፣ አይካድም። ገብቷችኋል አይደለ? ስለዚህ እያንዳንድ አሽቃባጭ ማለት ነው ልክ እንደ ናቲ አይነት
ጓደኛ ሆኑ፣ ሁላችሁም ማለት ነው። ሁላችሁም ባትሆኑ ብቻ የምትወዷቸው ሰዎች አንደበታችሁ መልካም ነገር ማሰብ አለበት። እኔ ናቲ የምፈልገውን ነገር ሁሉ ስለተናገረልኝ በጣም ነው ደስ ያለኝ ከምነግራችሁ በላይ ማለት ነው። ቤተሰቦች የምር የሰው ልጅ በዛ ላይ አሁን ሀይሚና ብሩክ ያሉበት ታውቁታላችሁ። ልጆች ናቸው፣ ብዙ ነገር ይጠበቅባቸዋል። አሁን ላይ አፍላ አፍላ የሚባልበት ጊዜ እንደዛ አይነት ነገር ላይ ናቸው። ግን እንደዛም ሆኖ ሰከን ብለው የኖሩ ወጣቶች ናቸው። ገብቷቸዋል አይደለ? ስለዚህ እግዚአብሔር የመጣባችሁን ፈተና በጥሩ ነገር እንዲያልፍላችሁ መልካም ምኞቴ ነው። ከዚህ በኋላ የመናነቅ ቪዲዮ ይሰራል ብዬም አላስብም። ብሩክና ሀይሚ መካከል ከዚህ በፊት እነዛ አለፉ። በቃ እነዛ ተራገጡ፣ ተፋለጡ፣ ተከሻከሽን አለ እሱ ራሱ ማለት ነው አለፉ በቃ። አሁን ግን ሀይሚም የምትከበርበትን ብሩክ የሚከበርበትን ለምን ብሩክ ሲነካ ሀይሚም ትታመማለች። እንደምታዩት ሀይሚ ከተነካችን ብሩክ ይታመማል። ስለዚህ ይህን ነገራቸውን ከጎናቸው ሆነው የናቲ ሚስትና ናቲ ኤክስፔሪንሳቸውን የተወሰነውን ነገር ማንም ሰው ሳይጣላ አይኖርም። እውነት እኮ ነው፣ ይሄ ግልጽ እኮ ነው። እና ኤክስፔሪንሳቸውን በዚህ ልክ ከጎናቸው ሆናችሁ ለእነሱ የሚጠቅማቸውን ነገር በቃ እንጃ። የትናንትናው ምክር በገንዘብ ተገዝቶ አይገኝም። አይደለም ለዩቲዩብ ቻናል የናቲ ማለት ነው። ማርያምን አዳምጡት ሄዳችሁ ያላዳመጣችሁ ሰው ካላችሁ። ለማንኛውም ሰው ለሀይሚና ለብሩኬ ብቻ ሳይሆን ለማንኛውም ሰው የሚጠቅም አይነት ቪዲዮ ነው የሰራው ትናንትና ናቲ። እኔ ጭራሽ እንዲህም አልጠበቅኩትም። ጭራሹ ነው እኔ መካኒክ የመኪና መካኒክ ብቻ ነው የማውቀው። እንደዚህ የሰው ልብም እንደዚህ ጥልቅ ብሎ ገብቶ እንዲህ መካኒክ የሚሰራ ሰው ኧረ በፍጹም እኔ አላሰብኩትም። ናቲን ማርያምን የምሬን ሜሽን አደርገዋለሁ ዛሬ። እውነት እንዲህ በጣም ነው የተገረምኩት። ያ ነገር መጀመሪያ ያልተለቀቀው የነሱ ቪዲዮ ነው። ከዛ በኋላ ነው ሄዳ ሀይሚ እዛ ቦታ ላይ እንኳን ብሩክ ሲጨናነቅ ምናምን እሷ ምንም ሳይመስላት ሆና እዛ ቦታ ላይ የእሱን ድብርት ለማስተው ብዙ ነገር ስትሞክር አይታችኋታል። ብዙ ነገር እሱ ደስ እንዲለው እሱ እንትን እንዳይል እሱ ደግሞ እሷ እንዳትጨነቅበት ያልሆነ ነገር እንዳይፈጠር ክፉ ነገሮቹ እነዛ ያለፉት ነገር ትዝታ እኮ አለ እኮ ታውቃላችሁ። ያ ነገር ይመጣል ወይ እሷን እንዳይደብራት በጣም እየተጨናነቀ ነው ያለው እሱ ማለት ነው። እሷ ደግሞ እነዛን ነገራቶች ውስጧ ቢኖሩም እንኳን በቃ እርስት አድርጋ እሱን ለማስደሰት እየጣረች ነበር። እናቴ ጋር እንደሰማችሁት አለ ቢሆንም እንኳን በቃ እግዚአብሔር ትዕግስቱን ይስጠኝ እንጂ በቃ ሁሉም ነገር ይስተካከላል ብዬ አስባለሁ። ከሆነም ደግሞ በቃ የሆነ መልሷ ብቻ ያረካል። በጣም ደስ ይላል መልሷ ማለት ነው። በጣም ከምለው በላይ ነው እኔ የተመቸኝ የናቴም ጥየቃ የእሷም አመላለስ። በቃ እኔ የምፈልገው እንደዚህ ነበረ። ወደዳችሁም ጠላችሁም ሀይሚና ብሩኬ እንዲህ አይነት አመለካከት እንዲኖሯቸው ነበር የምፈልገው። እንዲህ አይነት በቃ ሴት ልጅ ናት ሁሉም ነገር ማስተካከል ያለባት። ይህን ስላችሁ ሴት ልጅ ኃላፊነት በሙሉ እሷ ላይ እየዘፈዘፉ አይደለም። በቃ ወንድ ልጅ በራሷ ስታይል በራሷ ጫማ ውስጥ ለማቆየት በራሷ የራሷን ጸባይ ማስተካከል አለባት። በቃ ኃይለኝነት አያስፈልግም። በተለይ ለእንደ ብሩክ አይነት ወንድ የምሬን ነው። እንዲህ ብትሉ እንጥሴ ብትሉ ምን ሆናችሁ ለሚላችሁ ወንድ በቃ በቃላት ነው ማስተካከል ያለባችሁ። በቃላት ነው የምታሸንፉት። በቃላት እንዲች ብሎ ሌላ ሰው እስከ እንኳን አይደለም መኖሯን ሌላ ሴት ራሱ መፈጠሯን አያስታውስም። ወንድ ልጅ ምቾት ይሰማው ብቻ በሚኖርበት ኑሮ በሚሄድበት። ታውቃላችሁ ብሩክ ደግሞ ሀይሚን በጣም ይወዳታል። በዚህ ተጨማሪ ላይ ደግሞ እሷ ናቲ ያላትን በሙሉ ካደረገች በቃ ብሩክ በሀይሚ ጫማ ውስጥ ነው ያለው። የምሬ ነው የምነግራችሁ። ይሄ የሚዲያውን ይሄ አንቺ እንዲያርጊው እንዲፍጠሪው ምናምን እንዳሰሚያቸው አጠገብሽ አለ ወንድምሽ የመከረሽን ምክር ስሚ። የምሬ ነው። ትዳርሽን ከፈለግሽ ብሩክን ከፈለግሽ አጠገብሽ አለ የመከረሽ ወንድምሽ ናቲ ለአንቺ የህይወትሽ መስመር ማስያዣ ነው። ሀይሚ እኔ ብዙ ጊዜ ስናገር የነበረው ነገር ይሄን ነገር ነበረ። ብዙ ጊዜ በጣም የለፋሁት ለዛም ነው ደስ ያለኝ። ለዛም ነው የተደሰትኩት ናቲ ሲናገሩ ዛሬ። ለምን ብዙ ጊዜ ለፍቻለሁ እንደዚህ አይነት ነገሮች። ይሄን ነገር ደግሞ እኔ እንደነገርኳችሁ ከዩቲዩብ ላይ ነው ያየሁት እና በጣም ነው ደስ ያለኝ። እንግዲህ ፈጣሪ ከፈቀደ ዛሬ ምርመራውን ይጀምራሉ። ካልፈቀደም ደግሞ ወይ እዛ አዲስ አበባ ከሌለም እዛ ቡታጅራ ከሌለም አዲስ አበባ ይመጡ ይሆናል። ፈጣሪ ያውቃል ሁሉም ነገር። ቤተሰቦች አመሰግናለሁ። መልካም ውሎ ባይ